ያ ለኔ ኤቪደንስ ነው እንጂ ሪፖርት ባላረግ ዝም ብሎ ቴሌፎኔ ላይ ቢቀመጥ እሺ አሁን አንድ ጥያቄ ደግሞ አንቺ ሰዎች ታይቻለሽና አንድ ጥያቄ ልጠይቅሽ አሁን እስቲ አሁን ይሄ ልጅ አሁን ተገቢ ነው ማሙሻውን እየዞረ ሃፒ ይላል እንግዲህ የሃናን አምኗል የሌሎቹን ላክ ይላል የሷን ለመደበቅ የሌሎቹን ላክ ይላል መላላኩን አምኗል ይሄው ንጹህ ሰው ሆኖ አሁን ሌላ ሰው መክሰስ ይችላል ብለሽ ታስቢያለሽ እኔ ደግሞ አንድ ጥያቄ ልጠይቅህ ደጁ እሺ ትኩረቱ ሁላ ሴቶቹ ላይ ነው ለምንድን ነው ሃፒ ላይ ትኩረት ማታረገው ሃፒ ታስሯል እኮ ሃፒ ላይ ለምን ትኩረት አላረግም ሃፒ ታስሯል እኮ ደፋሪ ነው ሲባራሱ ካየው ቪዲዮ እንኳን የራስን ውሳኔና ምንም አይነት ንግር ስትናገር ሄሉ አንድ ነገር ልንገር ሃፒ እኮ ታስሯል ማሙሻ ታሰረም እኮ ማን ያልክ ነው ስታወራ ደፋሪ ነው አይደለም የሚለው ላይ ማሙሽ እኮ ነው ማሙሽ እኮ ታሰረም ገና ማሙሽ እኮ ቂጥ እንደሄደ ላይ ነው ፎከስ እንጂ ማሙሽ እኮ ታሰረም እኮ ማሙሽ እኮ ማሙሽ ይፈረድበት አውልሻለሁ ሃፒና ማሙሻ የምታቱባ አንተ ማሙሽ እኮ አልታሰረም እኮ ማሙሽ አልታሰረም አየሽዋር ሄለን አየሽ ያንተከስ በለም ይጠይቀኛል አንተ ሄለን ደደነች ያንተ አንተ ከካም የጠየቀች ስለ ሃፒ ነው ስለኛል ያኔ ሃፒ ደፋሪ ነው ልሻለሁ ሲፈረድበት ማለት ነው አሁን አላውቅም ሲፈረድበት አብረው ስትጓዝ የነበረው ማለት ነው ይሄ ደግሞ እግዚአብሔር ምስክር እኔ ስለሚያሳዝነኝ የሆነ በግስ ነገር ስለሆነ ማንም ዝም ብሎ እንደንትን የሚመራው እኔ ጋር ነገር ስለሆነ እንጂ እግዚአብሔር ምስክሬ ዛሬ ነው ማስገባ አንተ እግዚአብሔር ምስክሬ እቺም ፓርት ሙላት ኮፒያው እንዳለ እቺን ቃልሽ እዚህ ጋር መተሽ ታወሪያለሽ ስትገረፍ ታወራለህ ካንተ ከቅ ጠብቀኝ አንድ ነገር ልንገርህ ደጁ ሲፈረድበት ከማለት ቪዲዮን ስትጀምር ደጁ አንድ ነገር ልንገርህ እንተማመና አንድ ሰው የሆነ ነገር እየገደለ ካየ እየገደለ መሆኑን አንተ ለምን አትናገርም አይታል አይደል ተጠጣሪ እኮ ነው አፈረድበት እንትን አረገኝ ምንድነው እሱ ጋይስ ተብተባ አርጎ የሆነ ነገር ሰጠኝ አሁን እቺ ነገር አጥፉልኝ በጊፍትና በምናም ምን መጥቶ ነው ቲክቶክ ባንተ ገቢ ካላገኘ እንደዚህ ነው የሚያደርገው የሆነ ነገር አንቺ ጊዜ ቆይ አንድ ጊዜ ዳጁ አንድ ጥያቄ አለኝ ጠይቄክ ልውጣ እንደዚህ የሚያደርገው ጠይቄክ ልውጣ ነው ጋይስ ኦኬ አዎ እኔ ነኝ ጠይቄክ ልውጣ ከዚህ በፊት ምን ስትል ሰምቻለሁ ቅጣት አንሱልኝ ጋይስ ተብትቡና ኮፒ ሊንክ በጊፍት በማንጠብቁት ከዚህ በፊት ምን ስትል ሰምቻለሁ ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር ላይቭ ሪከርድ አለ የሃፒ ተባባሪ ነክ ምልክ በምክንያት ነው ኦኬ ጨረሽ ጥያቄሽን ቆይ ጨርሽ የሃፒ ተባባሪ ነክ አሁንም አዎ ጨርሻለሁ ኦኬ እኔ አንቺን ሪከርድ እንደዚህ ምናምን አልልሽም ማረጎን ነገር ታውቂያለሽ ማሙሽ ምን እየሰራ እንደሆነና አብረሽ ተባባሪ እንደሆነሽ አውቃለሁና በከባድ ነገር ነው አንቺን እንትን ምልሽ ግን ታዩ ይመች ተጠቃሚ ምናምን በሚለው ነው እሺ ኦኬ አሁን ለጠየቅሽኝ ነገር እኔ አንዳንድ ወንጀለኛ ነው ስልኩን የሰጠኝ ምናምን ነገር እንትን ያለኝ ነውና ቤተሰቦቹን አወራለሁ ማዘርየውንም እንዲህ ቤት ወንድሙንም ምናምን አወራለሁ ይሄ ነው ያለው ነገር ከፈለክሽ አሁን ደውዬ ማውራት ይችላል እንዴት ነው ምናምን አለ ያ ማለት ቤተሰቦቹ ወንጀለኛ አይደሉም ማውራቸው እንዴት ነው ምን ተባለ ምን ሆነ ስለ ሃፒ ነው የምጠይቃቸው ዞሮ ተባባሪ ነህ አንተም የደፋሪ ተባባሪ ነህ ኦኬ ስለዚህ ሄለን አንቺ ከኔ ጎን ከቆምሽ ደጁ የሚባል ሰውዬ እዚህ ጋር ራሱ መቀመጥ የለበትም የደፋሪ ተባባሪ ነው ቤተሰቦቹ ጋር ደውሎ እኔ እናንተ ከድሮ ተተው ለማንኛውም ከኔ ጋር ወደዛ መሄድ የምትፈልግ ከሆነ እኔ ሳምንት በኋላ ቆርጬ መጥቼ መሄድ የምችል ልጅ ነኝ እና ኤኒዌይ እልሽ እኔ የምልሽ ነገር ማለት ነው 100% የምነግርሽ ማሙሽ አያዋጣሽም ስልሽ በፍቅር ምናምን ይመቻችሁ እግዚአብሔር ያርግላችሁ ግን እየከተተሽ ያለበት ነገር ላንቺ ጥሩ አይደለም ነው ብዙ ሪካርዶች ስላሉ ነው ደጁ የተለያየ የወሲብ የሴቶች ፎቶ ቪዲዮዎች ደርሶ ነበር ወይስ ደርሶ አልነበር መቼ ያፒማ በሰዓቱ በግሩፕ ምን አዎ ያ እና ያ ቪዲዮ ለአንተ ምንድነው ቆይ ወዴት ነው የመራ ምንድነው ምን አይነት ስያሜ ሰጠኸው ለሃፒ ማለት ምን አይነት ስያሜ ሰጠኸው ማለት ያንን ቪዲዮ ስታይ ምን አሰብክ ወይ ደግሞ ምን አይነት ሰው ነው ብለህ አይምሮ ወሰን ነው ምንድነው እውነት ነው ይሄ አይደለም ምንድነው ይደብራል ምናምን እንደዚህ አይነት ነገር ስለው ወንድምየው አይደለም ያው በቅንቃማ
እንጂ ድሮ በቃ ሁሌ ቤት የምትመጣ ምናምን ነገር ነው የሚለው ሁሌ እንደሚለው ማለት ነው። የተለያየ ቪዲዮ ከሆነ ይደብራል። እህትህ ቢሆንስ ያቺ ልጅ እህትህ ብትሆንስ? እኮ ነው ያየሁት 2 ቪዲዮ ነው። ሁለቱም ቪዲዮ እንደዛ ተመላላሽ ተመሳሳይ ነገር ነው የጠየቁት። እንደዛ ነው አለትየው ምን ነው። ኦኬ 2 ከደረሰ ልሟገት አልፈልግም፣ ግን እኛ 8 ቪዲዮ አለ። ከ8ቱ አንዷ ብቻ ፈልጋ ከሱ ጋር የተኛችሁ ፈልጋ አብራ ብትተኛም ልንገራ ፈልጋ አብራ ብትተኛም መቀረጿን አታውቅም። የመቀረጽ መብት ግዴታ የለባት። 2 ቪዲዮ ይዞ አሁን ዋናው ነገር ምን እንደሆነ ታውቃለሽ? አሁን ማን የቀረጸው ማን ነው ቪዲዮን ያሰራጨው የሚለውን ነገር ሁሉ አላውቅም። ዝም በል 2 ቪዲዮ ዘነው እንደዚህ የምትሰግጠው አንተ። አንድ ነገር ልንገር፣ አንድ አይነት ቤት ውስጥ አንድ አይነት ቪዲዮ ያስላክ የራሱ ቤት ውስጥ ነው ካሜራ ያስቀመጠ። ለራሱ ቤት ውስጥ ካሜራ እንዳስቀመጠ ደግሞ ማረጋገጫ ልንገር፣ የራሱ መኝታ ቤት ነው። እንደገና እሱ ሱሪውን እንኳን አያወልቅም። ዚፑን አሾልኮ ነው ያቺን የመነቸከች ዕቃውን ሹልክ የሚያደርገው። እኔ በነገራችን ላይ የመጀመሪያውን ነው ያየሁት። የመባ ነው ምናምን የምትባለው ምናምን ነው ያየሁት። ማለት አብረው ሲጠጡም አለ፣ ከፈለግሽ አብረው ሲጠጡ ሁሉ አለ። በቃ ፊልም እያዩ ምናምን ነገር አለና አንዱ ነው እናንተ ያያችሁት። እውነት ለመናገር እሱ ቪዲዮ ማንም ጋር ደርሷል። አቦኔ ቻለኝ እኔ ጋር 9 ቪዲዮ ነው ጋር 9 ሰጥቶ እኔም ማቆም ሁሉ ያቀም እኮ አንዱ ቪዲዮ የመባ የደረሰኝ የመባ አንተ ካን ላይ የተሰጣችሁ ቪዲዮና ከሱ ጋር ፊልም እያየች ቁጭላው ሲጫወቱ ምናምን ነገር አለ። መባም ብትሆን እየተቀረጸች መሆኗን አታውቅም። ፍቅረኛው ልትሆን ትችላለች። እሱን ተው። ሌሎቹ ግን እሱ ፈልጎ እየቀረጸ እንደሆነ የምታውቀው ሲጀመር ኮፍያ እንደዚህ ይለብሳል። ሲቀጥል ደግሞ እቃውን እንኳን እንዴት እንደ ከሱሪ ውስጥ ራሱ እንደሚሾል ካላውቅም ያ ያመነቸከውና እንደ ደሃ እርሳስ የቀረጸውን እንትን ማለት ነው። ሴቶቹ ለአረካ እንኳን ግን ሲታገላቸው ብቻ ስለነበረ ብር ሲያስልካቸው የነበረ መረጃ አለ። ገብቷል። ሱሪውን እንኳን አውልቃሉ። እነሱ ምን ይላሉ? ብቻ ሴክስ አርጋችሁ ነበር የሚለውን እንትን ነበር የሚፈልገው እኮ አርጎ ከሆነ እሱ አሁን እንግዲህ ታስሯል አይደል? በዛው ተያይዞበት አርጎ ከሆነ እንደ ሌባ አይቶታል እኮ ሌባ ጮርባሪ ሲያስጠራ ተውኝ ምናምን እያለችው በቃ በማርያም እያለችው ያለው ቪዲዮ ቁሻሻ ንፍጣም አርጎ ከሆነ ነግሬሻለሁ። ተባባሪው ነው። ይኸውልሽ ሰፖርት ምናምን ያደርገዋል። አሁን ራሱ ማለት ነው ሰፖርት የሚያደርገው እሱ ነው። ተባባሪው ነው። በጣም ኢንፎርሜሽን አለኝ ስለሱ። እሱ ያለ ኢንፎርሜሽን አርጎ ከሆነ ይላል እንደ ዘንድሮ ጠበቃ ማን እንደቀጠረልህ ታውቂያለሽ? አንድ ሴት አለች እዚህ ባለትዳር እሱ ጋር እንደዚህ ቪዲዮ እየተላላከች እንትን የምትል እሷና ደጀኔ ናቸው ጠበቃ የቀጠሩለት። እግዚአብሔርን ከዛ ውጭ ማንም ጠበቃ አይቀጠርም። አንተን አወረድኩ ማለት ሌላው ንጹህ ነው እያልኳለም። ግን አርጎ ከሆነ ብለህ የምትከራከረው የሴቶቹ ቪዲዮ አንተ ጋር መድረሳቸውና ሴቶችን አንገት ማስደፋት ላይ እንጂ ስለ ሀፒ እንደ ሙታን ሳይለም እንደ ሙታን ነፍሱን ይማር ግን አይነሳም እያልክ ነው የምታወራው። this is shame guys ሄሉ በጣም አመሰግናለሁኝ። እንትን ሌላ ኢንፎርሜሽን ካለ እንትን እንላለን፣ ኮንታክት እናደርጋለን። ቴንኪዩ ስላስገባሽኝ ጨርሻለሁ። እሺ እኔ አመሰግናለሁ። አብሽር እህታችን። ማሙሽ ግን አንድ ጥያቄ ልጠይቅ። ይቅርታ ፐርሰናል ሊሆን ይችላል። የሴጋ ሱሰኛ ነኝ ብለህ ታስባል? በፍጹም አይልሽ። እኔ እንኳን ያልኩሽ አሁን እዚህ ጋር ሲያወራው ለሰዎች ሪል ይመስላል። ማሙሽ ከሴቶች ጋር ቪዲዮ ተላልፈዋል የሚለውን ማስረጃ ካቀረበልሽ እግዚአብሔር ምስክሬ ነው። እኔ እንደዚህ ቪዲዮ ግሩፓችሁ በብዙ በሴጋ ነው የሚታማውና አንተ ከዛ የሴጋ እኔ አሁን የመጠጥ ማህበር ውስጥ ገብቻለሁ። ይሄን ሰሞን አንተ የሴጋ ማህበር ውስጥ ነኝ ብለህ ታስባል? በፍጹም የለውም። ለእነሱ ናቸው ደጀኔና ሀፒ ናቸው አድርገው አታውቅም ማሙሽ። እግዚአብሔር ምስክሬ ነው። አሪጋው አለቀ። እኔ አሁን እዚህ ጋር እና ሀፒ ጋር ስገናኝ ተራጋጭ ምናምን ነገር ሆንኩኝ እንጂ እግዚአብሔርን መንፈስ ስፒሪቹዋል ነኝ። ገባሽ? በጣም ኮሚትድ የሆንኩ ልጅ ነበርኩ ተማሪ እያለሁ ጀምሬ እግዚአብሔርን። ዘንድሮ ካደክ በኋላም እዚህ አሜሪካ ከመጣ በኋላ አሁን 13 ዓመት ምናምን 14 ዓመት ሊሆነ ነው። እግዚአብሔር ምስክሬ ነው። አሪጋ አለቀ። ጌታ ምስክሬ። ብዙ ጊዜ ርቀት ፍቅር ነው የምትመሰርተው ራይት?
አሚን ይልሽ አንድ ልጅ አለች ሳላገባ የወለድኳት እና እናቷ ጋር እንደበጣም ተገናኘ ምናምን ያ ከዛ ግን ትዳር አልነበረም። አሁን እነ ቴዲ የሚሰድቡኝ ምንድነው ተደፍሬ ነው የወለድከው ያቺ ዲቃላ ልጅን እያሉ ይሰድቡኛል። ታው አትድገሙ አንተ ደግሞ ነው እነዛ ሴሎች ደግሞ አንቺ በእኔ ቦታ ብትሆኚ ትናገሪያለሽ አይደለም ተታዳቢ ብታገኛቸው ራሱ አንገታቸውን ነው የምትቀያቸው ገባሽ ማለቴ እዚህ ዓለም ላይ የማትደራደሪበት ነገር ነው የምትደራደር ነገር ቴዲ ነግባ ያ ከዛ እንደዛ ሲሉኝ ቴዲንም የሚለጥፈው ሃፒ ነው ደጀኔ ነው የሚለጥፉት የነበሩት እኔ ኬታ ባያምጭ ነው እሱ መለጥፈው አንተ መቼ ነው ተደፍረ ነው ራስህ እንደምትለው ላይ ብለህ ቴዲ ብለኛል ተደፍሬ ነው የወለድኩት ይያለ ነው ራሱ ተደፍሬ ነው የወለድኩት ብሎ ሲናገር ይከደልክልሻለሁ ሄሉ ብሏል ምንም ሳላቅ ሚስቱ ደፍራይ ነው የወለድኩት ብሏል ከዚህ በፊት ብሏል ኦኬ ስቲል ኮመንሳደብ ይችላል ማሙሽ አንድ ጥያቄ ልጠይቅ ማለት ያው ሚዲያ ማታንሳለ ሲሚና አትጥራሽ ቴዲ አንድ ጊዜ ሚዲያ ላይ እንደመቆየቴ ያው ነገሮችን ማለፍ አልችልም ይቅርታ ለምሳሌ ሃኒ ያው በፍቅር ውስጥ ያለ ሰው የሚያርገውን አያውቅምና ይቅር በላቸው ይባላል ከእንትና ጋር ካፒ ጋር የሆነ ሪሌሽን ነበራት የሆነ የርቀት ውስጣቸውን የሚያረኩበትን መንገድንም ይጠቀማሉ ራይት ያን ነገር እንዳደረገ ይታወቃል እኔ እንደዚህ ነገር ጠይቂያት አላውቅም ለማለት ወይም ደግሞ እንደዚህ ነገር አላረግም ኢንተረስት የለኝም ለማለት እንዴት ነው ምናምን እስካሁን ድረስ እሷ ጋር ባለን ወሬ ምክር እንደም ዘሞር እሱ ላይ ባለው ቶፒክ ላይ እንጂ የምናወራው ስለ ግል እንኳን ወዳለው ምናምን ስትለኝ እንኳን መልስ እንኳን አልመልስላት ትቢው ወዳለው ስትለኝ ጥሪው ጥያቄውም የመጣው ከሷ ነው ካንተ ምንም የመጣ ነገር እስታውና የለም ይያልክ እየኮራ ነው ያ መጀመሪያ የመጣው ከሃኒ ነው ካምር እግዚአብሔር ምስክሬ ነው ከዛ ሰረግጣት እሺ እናገራለሁ አለችና ሚስጥሩን ከነገረች በኋላ አፒን ካሰጣው በኋላ ነው እኔንኮ ወዳሃለሁ ያለች ትቢው እሷ ወዳለው ስላለች ነው የመሰጠች ወይስ ምን ሆነ የመሰጠ ለምን አብራችሁ ሆናችሁ ከዛ በኋላ አዩዋትና ሁሉን ላይክ ካይንድ ነች በጣም የዋነች ምስኪን ነች እሱ ነገሯ ተመቸኝ to be honest እንደወንድ ልጅ እና በቃ እሺ አልኩኝና ኢቭን ራሱ እኔ ወዳሃለሁ የሚሉ ሴቶች ነበሩ መተው ራሱ እኔ ወዳሃለሁ ሲሉ ዛሬ ሃኒ ወዳለስ ነው እንዴ ወዳሃለሁ የምትሉት ብዬ አደባባይ ላይ ተራግጫለሁ ከነሱ ጋር እና አሁን ገና ለመውደድ እየጣርክን ያለ ወይስ ወዳሃታል 99% ያ ወድጃታለሁ በሚለው 99% የእውነት ያጽናላችሁ ካምር ከዛ ውጪ 1% ያደረገችው ነገሮች አይረብሽም አሜን እቴ ብትሆንስ ብለሽ እኮ እንደሆነሽ ማሰብ አለብሽ ጋባሽ እንደ ፍቅረኛ ስታስበው ሳይከብድ እንደ ፍቅረኛ ይሄ ፍቅር ምናምን የሚባለው ነገር ፍቅረኛ ኖሮኛ ያቀርብ እንዴ አፈቀርኳት አልክኮ አሁን ነው ትራይ ያረኩም ነው እንትን አዳፕት ያረኩት ነው ጋባሽ ፍቅረኛ ኖሮኛ ያውቅም አሁን 99% ነው ለምንድን ነው ታዲያ ሄሎ ይልሽ ይሄ ወንዶች ቦይፍሬንድ ገርፍሬንድ የሚሉትን ላይፍ አላሳለፍኩም ይገባኛል ያው በልጅነት ስደት ወጥተ ከሆነ አሜን በ21 አመቴ ነው ከሀገር ቤት ወጣሁ ግን ሃይ ስኩል ላይ ያለው አንድ ልጅ ወድጄ ነበር ከፊታችን የምትቀመጥ ጂሲ እየተማሩ ማለት ነው ያ ኖርማል ያ ከዛ እሷ ማገባሽ ምናምን ተስፋ ቆረጥኩ ከዛ በኋላ አፍቅር ያለቀ ከዛ በኋላ ግን ማለት እንደዚህ ክሎዝ ሆነሽ አፍቅር ማታውቁ ከሆነ ታዲያ 99% ምንድን ነው ያዘው ስታቲስቲኩ ያ በቃ ካይንድነሷ ምናምን ካይንድ ነች እግዚአብሔር አሁን እሱ ጋር ታዲያ ፍቅር ነው ወይስ ባህሪዋ ነው ይሄ 99% አሮ ነው እሱ ነው ወደፊት ብናገር አሪፍ ነው ለወደፊት ግን ይመች የዋህ ነገር ያ ለዛ ነው ያ እንጂ እንደኔ ሴት እድሜ ማወቅ እችላለሁ ወንድ ልጅ እድሜውን አይደብቅማ 34 ዓመቴ ነው ጀስት ያ ታማ ይሄ ፎቶ ያንተ ነው የራሴ ነው ታዲያ ካሜራ ለመክፈት ምን ነው ጨነቀ
ቪዲዮ አልወድም። እግዚአብሔር ሴቶች አሁን ምናምን ያወሩሻል። አሁን ደጀኔ እንዳለው ሴቶች ጋር እንደዚህ በብዛት ተጀናጅኝ አላውቅም። ፌስቡክ ላይ ያለው ምናምን ቪዲዮ አብራ ምናምን ሲሉኝ ሴቶች ነው አላብራም እላለሁ። እንደውም ወንድ ልጅ ነበር ቪዲዮ አብሪ የሚለው አላብራም ለምን እንደሆነ አርሞ ለዛ ነው እንጂ እኮ ወጥቼ ነበር እኮ ወጣ ነበር ቤትም በ8 ዓመት በልጣለሁ ማለት ነው። በእውነት አትመስይም ግን እኩያይ ነው ትመስይ። ለዛ ነው እና አይ ክፉ መስላችሁ። አይ በነገራችን ላይ በእንደዚህ አይነት መንገድ ስታወራ ሀንዬ እንዳትቀናብደም። ሀንዬ ጀስት ለኢንተርቪው ነው። እሺ እኔን በፍጹም በምንም ነገር እንዳታስብኝ። የእናንተ መሰናከል መሆን አልችልም፣ ግን መጠየቅ እወዳለሁ። አይ እሷ የዋነች። እሷም አንዳንዴ የዋሆች በጣም አረመኔ ሰይጣን ሆነው ይመጣሉ ሰዎች ሲያማሩራቸው። ገባሽ? እሱ ሙድ ነው እንጂ እልህኛ ነኝ አውቃለሁ። እሱም ግን በጣም ሰዎችን አከብራለሁ። እግዚአብሔርን በህይወት ስንት ሰው ከስሽ አውቃለሁ? ሶስት ሰው ከስሽ አውቃለሁ። ሁለት ሰው አሳስሬያለሁ። አንደኛው ይቅርታ ጠየቀ፣ ሁለቱን አሳስሬያቸዋለሁ። 6 ዓመትና 11 ዓመት። ከዛቸው ምን ነበር? አንደኛው ፌስቡክ ላይ ያለው እኔም ገንዘብ ልኬ ነበር ታምም ያለው እያለ የፌክ የታመመ ገጽታ ያለው ፎቶ እየላከ ገንዘብ ላክልኝ ሰርጀሪ ካልተደረግኩ በ9 ቀን ውስጥ ትሞታለህ ተብያለሁ እያለ ያታለለን ነው። አብዛኞቹ 36 ሴቶቹ የአረብ ሀገር የማዳም ቅመሞች ነበሩ። እኔ ከስሼው አንዷን ሴት ከመሃላቸው ምስክር ሆኑ ስላቸው አንዳቸውም አልተገኙም። አየሽ ስንት ብር ሰጠኸው አንተ? አዝነበ ይዋህን ለሱ የላኩለት ያኔ ነው ድሮ ምንዛሬ ሳይጨምር ምናምን ወደ 74,000 ብር ነው ምናምን የላኩለት በእኛ በኢትዮጵያ ምንዛሬ የዛሬ 4 ዓመት ነው። ጋባሽ 2022 ላይ አይደል? 4 ዓመት 22 ምናምን 4 ዓመት 3 ዓመት ከዛ እኔ ደግሞ ያኔ ደግሞ በጣም ያናደደ ምን እንደሆነ ታውቂያለሽ? እኔ ራሴ ታመሜ ሆስፒታል ነበር። ሆስፒታል ያለው ነው የላኩልኝ። ፊል ታደርጊዋለሽ። ጋባሽ? ሰው ታማምኩ ሲልሽ አትጨክኝ። ተራብኩና ታመመኝ ስትያቸው የሚጨክኑ ሰው ካሉ ለኔ እዚህ ዓለም ላይ በጣም ዘሆረስት አውሬዎች ናቸው። እንደዛ አረኩኝ። ከዛ ስልኩን አጠፋፋብኝ ገንዘብ ከላኩለት በኋላ በወስተነ እኔን ማለት ነው። ከዛ ይሄ ልጅ ታውቁታላችሁ ምናምን እንደዚህ ብሎ ነበር ብዬ ስፖስት ፌስቡክ ላይ 36 የማዳም ቅመሞች ነው ማዳም አራቱ አንድ ካናዳ ምትኖራልሽ አሜሪካ ምትኖራልሽ ባለ ትዳሮች ሁላ ራሱ የላኩለታሉ ለካ ያጨበረበራቸው። ከዛ ከሳለው ውክልና ልኬ ሎየር ቀጥሬ ውክልና በኤምባሲ በኩል ልኬ ከሳስኩትኝና ቤት እየቀያየረ ፖሊሶቹን አስቸገራቸው ሊይዙት እያሉ ማለት የፍርድ ቤት ጥሪ መጨረሻ ላይ ያገኙት ማለት። ያኛው ደግሞ አንድን ሴትን በትዳር ላይ ትዳር መስርቶባት ነው የከሰሱት። ከዝኔ ነበረች እና እሷ አግብቶ እየኖረ አላገባውም እያለ የጀነጀናትና ገንዘብ ያስልካል። በማያገባ ነው የገባው ማለት ነው። በማያገባ ነው የምገባው። እግዚአብሔር ምስኪን ነው። ለዮኒ ማኛ ለምን ነው ብር የከፈልከው? ተምርቺ ዝም ብላ ስታሽቃብጥ ነው። እሷ እኮ ይኸውልሽ እንደ ጓደኛ በጣም ፍሬንድ ነን ዮኒ ጋር ትቢው ክሊር ለማለት ኦኬ ገባ። ፍሬንድ ስለሆነ በሚዲያ ወይስ በሪል ላይፍ? በሪል ላይፍ ጓደኛ። ኦኬ ሲሪየስ። እሷ ለፖለቲካው ትርፍ ተጠቀመችበት እንጂ እሷም ጋር ፍሬንድ ነበርን በሪል ላይፍ። ገባሽ? ለዮኒ ለምን ነው የከፈልከው ብር? አልከፈልኩም ለሱ ለዮኒ። ያ በጊፍትም ሆነ በምናምን በዜልና በካሻፕ ለምን ነበር የምትለይ? ዮኒ ሲጫወት ጌም ሲጫወት አጫውታለሁ ምናምን እንደ ፍሬንድ እንኳ። አሁን አንቺን እኮ እንደ ፍሬንድ ቢይዝሽ እኮ እንደዛም ላረግ ይችላል። ገባሽ? ሰዎች ግን እቺ እስካሁን አላስገኘም እንደ ማሙሽ እስካሁን አላስገኘም እንደ ፍሬንድ ይዤሽ ነበር። ባለፈው አናደሽ አንፎሎ አረኩሽ። ስማ 40 ሌቭል አረ 40 ነው በእናትሽ ገና 40 39 ሌቭል ያስከው በቤቴ አውስትራሊያ ነው ይባላል። ቤቴ አውስትራሊያ ጋር አክቹአሊ በጊዜው ያው እንትን ብለናል ተጀናጅነን ነበረ። ለጅንጀና ብቻ ነው ጥሎሽ 39 ሌቭል ለጅንጀና ሳይሆን ይልሽ በጊዜው በዛን ሰዓት ማለት ነው ቲክታክ የዛሬ 2 ዓመት 3 ዓመት በፊት
ግሩፕ የሚባል አለ። ሁሉም ግሩፕ ሰርቶ ይቀመጥ የለ የቤት የአውስትራሊያ ግሩፕ ተብሎ የራሳችን ግሩፕ ነበረ እና ኤኒ ጌመር ጋር ነጭም ጋር አበሻም ጋር ስትጫወት እነ ዮኒ ማኛ ጋር እነ መንሱር ጋር ስትጫወት አንድ ቀን ተሸንፋ አታውቅም። እኛ በብዛት ቴሌግራም ግሩፕ አለን እና ጊፍተሮች ናቸው ፋሚሊዎቿ ማለት ነው። ከአውስትራሊያ አሉ፣ አሜሪካ አሉ፣ ካናዳ አሉ እና አሁን ያገባችው አቤል የሚባለው እሱም ጊፍተር ነው። ያን ያህል እንደኛም እንትን ባይልም በሰዓቱ 39 ደርሰ በእሷ ገባች። ያ እሷም ያው ይረገሚ ጎን ሄዶ የተኛበት አይ ባል እንደለም የተካሰስ ነው። ያውኒ እንደኮ የሚያጣላ ነገር ኖሯን ነበር ገባሽ? ግን ልተጋባች እሷና እንደዛ ስትል ኦኬ እሺ አልኩኝ። አሰደበች ምናምን ጊፍት እየሰጠች ለተሳዳቢዎች ከዛ ተናድጄ ነው የተናገርኩት እንጂ ሴት ልጅ ዲስፔክት ለማድረግ አልነበረም። ላይቭ ላይ ነኝ። ቴዲ የሚያውቀዋል። ቴዲ አይደለም ያስታርቀኝ ይናገር ራሱ ይናገራል እኮ ምንድን ነው እሱ ከስር ወርዶ ነው 49 ሌቭልን ወስዳ ትዳር ስትመሰርት ምን አለ ልብህ ወኔ ምን አለ? ኧረ እኔ ያዝልቅልሽ ይስመርልሽ ከማለት ውጪ ገባሽ? እንደ እህት ነው ሪስፔክት ማድረጋት። አሁንም ቢሆን እኔ እንትን አለ እግዚአብሔርን ሴት ልጅ ላይ አንድ ቀን እንደዚህ ሴቶች ልጆች ካልጎዱ በስተቀር ሴቶችን ነክቼ አላውቅም። እሱ ብቻ አይደለም ሀብትም ሆነ እድሜ ሌቭል ላይ ያለ ነው የሚመስለው ወይስ ገና አለ ሌላ ሌቭል ብለህ ነው የምታስብ? ገና እኔ ማደግ አለብኝ። ጩጬ ነኝ እኮ እዚህ ጋር እንደ ትልቅ ሰው አወራለሁ። 40 ሌቭልን ለምን 40 እንዳታረገውም እዚህ ዛሬ አላለቀ ገና የሚቀጥል አለ ካልክ ማለት ነው። ያ ኧረ ሄለን ጸባዩን ከሰመረ ችግር የለውም። ጸባይ ማሳመር ማለት ለእናንተ ግሩፕ እንዴት ነው? አሁን እኔ የትም ግሩፕ ውስጥ የለውበትም ገባሽ? የእንትና ይሄ የሃፒ ግሩፕ ነበረ ሃፒ ይሄ ደጀኔሚ ምናምን የሚባለው ገባሽ? አሁን ሶስታችን ከገባን እኛ ቤት ዝር የሚል የለም። የሚረገጥ ከምጣ ይረግጣል እንደዛ ነበረ ጭውያቸው። ቪዲዮ ደግሞ የሚያቀርብሉኝ ሁለቱ ናቸው። እኔ ኬት አባት ያመጣል እግዚአብሔር። ምን አይነት ባህሪ እንዳለኝ ታውቃለህ ማሙሽ? ያ ሰዎች በግል ባህሪያቸው ሊመቹኝ ይችላሉ፣ የሆነ ደስ ሊሉኝ ይችላሉ። በሚሰሩት ስራ ግን መቼም አልፋታቸውም። ባይዘው ይሄ ባህሪ አለ። ያ አሪፍ ነው እግዚአብሔር። እሱም እኮ ነው የምልሽ እና ለዚህም ነው ከማንም ጋር የምስማማው። እኔ ስትሬንጀር ጋር ሂጂ አሁን ጓደኝነት ችግር የለብኝም። አብሬ ልጋብዝ እችላለሁ፣ ምን ልል እችላለሁ፣ ቢመሽብል አሳድር እችላለሁ። ግን ላደረከው እያንዳንዱ ነገር ግን አስከፍላለሁ። እሱ ነው የምልሽ። እኔ በእንደዚህ አይነት ባህሪ ይታወቃለሁ። መታወቅ ብቻ ሳይሆን እንደዚህ ነኝ እኔ ባህሪ። እኔ ጠጣ የለብኝም እንደዛ ነኝ። ደሴም ነኝ ካንቺ ጋር አግያለሁ። ላደረከው ይቅርታ ግን ላደረከው ነገሮች እኔ ጥያቄ ላይ ባቀርብህ አትቀየመኝም? ኧረ በፍጹም እግዚአብሔር ስናደርግ እኔ ግን አንዳንዴ ራሴ ፕራውድ አልሆንበትም። የማደርገውን ነገር በጣም ስቱፒድ ነኝ አንዳንዴ። አንተም ስቱፒድን ቀጥልበት፣ እኔም ደግሞ ጓደኝነታችን እንዳለ ነው። ግን ያደረከውን ነገር መጠየቅ ባለብኝ መንገድ እጠይቃለሁ። አንቀያየም። እኔ በፈለግሽው መንገድ ያ ኦኬ። አንተም ቀጥል። ናይስ ፍሬንድሊ በት ስቱፒዲቲ ቀጥልበት። እኔም ደግሞ ጓደኛዬ ነህ፣ ግን ባደረከው ነገር ማደርገውን አደርጋለሁ። ግን አንቀያየም። ኧረ 100% ጌታ። ያ ሙሉ ስምን ልሰጠኝ ትችላለህ በውስጥ? ሙሉ ስሜን እስካሁን ሶሻል ሚዲያ ላይ አውጥቼው አላውቅም። ያ በውስጥ ላክልኝና እንተሳሰብ ሂሳብ። ኦኬ እልክልሻለሁ፣ ጣጣ የለብኝም። ግን አለበለዚያ ቴዲ ይልክልኛል። ባይዘው የት አባቱ ያውቀዋል እሱ ራሱ ሙሉ ስሜን ካወቀው እኔ አደንቀዋለሁ። እግዚአብሔር ከምር አያውቀውም። ሙሉ ስምን አለም ሌላ ነገር ላገኝ እንደምችል አታምንም? አገኘው እግዚአብሔር ምስክሬ ነው። ያደንቅሻለሁ። ሙሉ ስሜን ካገኘሽ እኔ ያደንቅሻለሁ። እግዚአብሔር በል ሸርጥ እንያዝ። እግዚአብሔር ምስክሬ ነው። ኢንሳይደሮች ስሙ። ያ በቃ ሸርጥ ስለያዘ ብቻ እሺ።
100% አደንቅሻለሁ። እግዚአብሔር በቃ ጋይስ ሻርት ሂዱበት። ኢንሳይደር ኒክኔም ግን እንዳረሽ ማሙሻ ሚለው እርግጠኛ እንዳትሆን። እኔ 3 እህትና 3 ወንድም አሜሪካ አለ። ምናልባት አንዷ ጎረቤት ትሆናለች፣ አታውቅም ሰው የት ዓለም እንደሚገናኝ። እሺ ችግር የለውም። እኔ ጎረቤቶች እንኳን ራሱ ሙሉ ስሜን እንኳን ያውቁት ነው። ያ ደብቀው ነው ትኖረው ነው አብስትራክት ነው ስም። ለማንኛውም ግን ጓደኝነታችን እንዳለ ነው። የእውነት አይ ሪስፔክት ዩ። ግን ገራገርነትን አይባሃለው። ባለማወቅም በማወቅም ወንጀል ውስጥ የምትገባ ሰው ነህ። ግን ያለማወቅ ከተጠያቂነት አመልጥም የሚለውን ህግ ነው የምጠቀመው። እሱን እኔ ደስ ይለኛል። እኔ እንደኔ እንደውም በህግ የሚያምን ሰው የለም ከእናንተ ይልቅ። እሱን ደስ ይለኛል። ገባሽ? በጣም ሲቪክ ተማሪ ነኝ አክቹአሊ። እኔ ደግሞ ከኬሚስትሪ ወደ ሳይኮሎጂ የመጣው ሰው። ኦኬ ፊሎሶፊን ተምሬያለሁ። ኦኬ ፍልስፍና ማኔጅመንትም ተምሬያለሁ። ማርኬቲንግ ጣጣ የለብኝም። አሁን በእውቀቴ አልመካም፣ ሰዎችን አላሸማቅቅም። ከመጡብኝ ግን ራይቴን ሰብአዊ መብቴን ያለማንም ሰው አድቫይስነት ተጠቀሟል። እሱ ደስ ይለኛል። ቅድም አሁን ደጁ በምን ልትከሰው እንደነበረ እየሰማው ነበር። በነገራችን ላይ አንድ ምን እንደሚያስጠይቅ ልንገርህ ገና ከመሄድ በፊት። ኦኬ እሺ። በህግ አንድ ካንተ በላይ አላውቅም። ጀስት ማውቀው ልንገር። ከሳሽ ፍርድ ቤት ከመሄዱ በፊት ተከሳሽ ምን እንደሚል ቢያውቅ ኖሮ ባልሄደ ነበር የሚባል ነገር አለ። አንተ የራቆት ፎቶ የሰው ብለህ ከላክ ራስህ ወለዛ ነገር የሆነን ሰው ኢንቫይት ማድረግ ወንጀለኛ እንደሆንክ ታውቃለህ። ይልሽ እዚህ ጋር ቫውሉ ነው እንኮ የሚወስነው። ይልሽ ለምን አይን አይሆንም? የሰዎችን ፕራይቬሲ ነገር ሼር መደራረግ ወንጀል። ይልሽ እዚህ ሀገር ላይ እንትና የእንትና ቪዲዮ ነው ብሎ ልኮልኛል ብዬ ነው ቫውሉ ነው የሚወስነው። እዚህ ጋር የምትናገሩት ነው። ወንጀል ግን ሼር አድርገዋል ስላመንክበት 100% አሁን 4 ነጥብ አድርጌ ወይንም በእንግሊዝኛ እንደዚህ አይነት አቋምና እንደዚህ አይነት ማሴጅ ይዘህ ሰው መክሰስ ግን እንደማትችል ለምነግርህ። ምክንያቱም ወደ አንተ ይጠቁማላ ነገሮች። እሺ ይኸውልሽ አይደለም እሱ የሚናገረው የተሳደበው ነገርና ሌላ ቦታ ስላላየሽው ነው። አንቺ ቤት ብቻ አይደለም ሌላ ቦታ የተሳደበው ስላለ በዛ ብቻ መክሰስ ይችላል። ማሙሽ እንደዚህ ስላልኩ ነው እዛ ሂጄ እንደዚህ ያልኩት ቢል ማንም አይሰማውም እዚህ ሀገር። ገባሽ? ያ ቶታሊ የተለየ ታሪክ ነው። ቢሆንም የሰው ፐርሰናሊቲ ሼር መደራረግ አይቻልም። ስፔሻሊ ለሰለጠን ማስፈራራት አይደለም፣ ሪያሊቲ ላይ ነው። ፕራይቬት ሼር መደራረግ አንድ ሰው ዝም ብሎ ከሚከስ መሆን ያለበትን ማወቅ ስላለበት እንጂ እኔ ማሙሽን እያስፈራራሁት አለ። ሪያሊቲ ላይ ነው የማወራው። እሺ ጋይስ በእናታችሁ ፐብሊክ ላይ የወጣን ነገር በፕራይቬት ሼር አታረግም ብትለኝ ገባ ዳት ያንተ ፎርት ነው። አንድ ደፋሪና የሴቶችን ህይወት ላይ የሚጫወት ሰው ሰፖርተር መሆን ብቻ ራሱ አንተ ላይ አስተያየት የመስጠት መብት እንዳለኝ ታውቃለህ። አስበኳል። የሰው ሴክሹዋል ፐርሰናሊቲ ሼር መደራረግ ለጓደኛ መደራረግ ከዛ ከሷ አለው ስትል አንተም እኮ የሰው ፐርሰናሊቲ ለዛውም አሜሪካ የሰው ፐርሰናሊቲ የምትላላቀው ፐብሊክ ላይ የወጣን ነገር ፐርሰናሊ ሼር አትደራረግ ብትለኝ ፐብሊክ ላይ አሁን ለምሳሌ ፌስቡክ ላይ ፖስት አለ እሱን ዳውንሎድ አድርግ ሼር ባረግ ወንጀልነት የለው። መጀመሪያ ላይ ፐብሊክ ላይ የፖስተው ሰው ነው ተጠያቂ። ሃፒ ነው የፖስተው ጋቦ እኔ አሁን ከዛ ላይ አይቼ እንደዛ አድርጌ ከሳለው ስትል ፐርሰናል ኢንፎርሜሽን አሜሪካ ላይ የሰው ሼር መደራረግ ምን እንደሆነ ታውቀዋለህ። ግን ህጉ ራስን ነው የሚያስቀጣ። ቪዲዮ ቮይስ ምናምን መላላክ ስናረግ ቪዲዮን እንዲያስገባ ያደረኩት ቴዲ ነበር። ቴዲ ነው ቴዲ ቢልክም ንጹህ የሚያደርገው ነገር ምን እንደሆነ ታውቃለህ? ስለ ሴቶቹ ተጨንቆ ለፖሊስ ሪፖርት ያደረግንበት መረጃ አለ እንጂ እንትን ልንደሰትበት ወይ ልናላግጥበት እንዳልሆነ ኤቪደንስ ስላለን ግሩፕ ላይ ሼር አድርገነው ሁላችንም ያንን አያይዘን እንድንልክ አደረገ። ገብቷል እንጂ ዝም ብሎ ለሼር እኔ አልቀበልም። እንደዚህ አይነት ነገር ሰው ሊልክልኝ ይችላል፣ እኔ ግን ሼር አላደርግ። ለምን እኔ ሰው ምን እንደሚልክልኝ መወሰን አልችልማ። ገብቷል። አሁን ቴዲ የማይጠየቀው ለምን እንደሆነ ታውቃለህ? ሰብአዊነት የሴትነት የምን ገብቶት ለክስ ነው ያቀረበው። እስቲ ክስ ሲባል ይሄ ብሎ የሚያሳየው መረጃዎች አለን ሁላችን። አየህ ይሄ ነው እኛ ነፃን የሚረዳው ሰው ነው ይፈልጋል። ብቻ ሳይሆን
ስንት አንድ አመት ሙሉ ቴዲ ቤት አሁን እኔ አሁን ስረገጥ ልጄ እናቴ ተዘቅዝቃ ስረገጥ ነበር። ገባሽ? የደፋሪ ተባባሪ ያሉ ቃሌን እንኳን ሊያዳምጡኝ ፈቃደኛ አልነበሩም። ከዛ አንጻር ተነስቼ እኔ ቤት አሁን ማታ ላይ ስተኛ ምናምን ማታ ስገባ ነው የምከፍተውና እነ ደጀኔና ሃፒ የስቲል እስከ ቅርብ ጊዜ ድረስ የዛሬ 4 ወር ምናምን ድረስ ማን ነው ቴዲ አገር ቤት ሲሄድ ለምን እንደሄደ ራሱ የሚስቱን ቤቱን አድራሻውን ሁላ ሃፒ ሸር እያደረገ እና ለምን እንደሄደ አገር ቤት ሚስቱ ስከሰው ወደ አገር ቤት እንደሄደ ምናምን እያለ ሲያዋርዱት የነበሩት ሁለቱ ናቸው፣ ደጀኔና ቴዲ። የሚጠቀመው ግን የኔን ቤት ነበር የሚጠቀመው። ለምን ነው ደጀኔ ቴዲ የምትለው? አሁን ባለፈው አንተ የመጣ ቀን እሱ ወደ አሜሪካ ከተመለሰ እኔ አንበሳ ወርድልሻለሁ ብለህ እንኳ በሱ ኢትዮጵያ መቅረት ላይ ስታላግጥ የነበረው አንተ ነበር። ሃፒ ከነገረኝ አንጻር ነው እንደዛ ያልኩት። ማሙት ምን አይነት ትንሽ ድክመት እንዳለበት ታውቃለህ? ለምታደርገው ጥፋቶች ሁሉ ሪስፖንሲቢሊቲ የመውሰድ ችግር አለበት። ሰዎች ላይ ታሳብባል። ይሄ ነገር አስተካክል፣ ወይም ደግሞ የሚያዋጣ ከመሰለህ ይድበት። እሺ እና እሱኛው የምታራምደውና የምትናገረው ንግግር እንደ ስም ማሙሽ ነው የምትጫወተው። ተግባሮችን ስትተገብር እንደ አባባ ነው። ከዛን ስታሳብብ ግን እንደ ማሙሽ ነው። ይሄ ነገር አያዋጣም። መታወቂያሽ ከ34 አመት በላይ ስለሆነ ከተጠያቂነት እንደማያመልጥ ነው የምነግርህ። እንደ እህትነት ነው የምነግርህ። እኔ ሰው ወዳይ ሰውን ሳሽቃብጥ አይደለም፣ ጠላት ሰውን ደግሞ ዝም ብዬ በመርገጥ የምታወቅ ሰው አይደለም። ሁለቱንም ያለውን ነገር የምናገር ሰው ነኝ ብዬ ነው የማስበው። ይሄ ግልጽ ሳይሆን ግልጽም ግልብም ምናምን መሆንበት ምንም ምክንያት የለም። ያየሁትን ነው የምነግርህ። ያ ምክር ተቀበልና በቃ ማሙሽ አይበቃችሁም? በጣም ብዙ ሄዳችሁበት እና አረ ይሉተይ ባላማ መጣው ከማሙሽ ጋር ተግባብተን እኮ ኖርማል ወሬ ያወራል። ኦኬ ዩ ጋይስ ኦኬ ናው? እሺ አላስፈልገ እኔ ጋርዶኝ እሺ ማሙሽ በቃ አይ መቻችሁ ጨዋታችሁ እና ሄሎ ኤኒ ታይም ካምር ማሙሽ ለሌላ ቀን ይሻላል። በቃ ይበቃል ዛሬ። በቃ ዋናው አላማ ፒስ መፍጠር ነው። እሺ አብዱል ያልገባው ነገር ለሊት ሙሉ እንደማይተኛ ለሊት ሙሉ በየቤቱ እየገባ ይሄንን ክርክር ሰልችቶናል። እኛ ገባ በየቀኑ እየሄደ የሚያወራው ነገር ነው። አብዱል አንተ ፕሮቴክት አታደርገውም። አሁን ወጥቶ ሌላ ገሌ ቤት ገብቶ ደግሞ ይሄን ክርክር ይደግመዋል። ደጁ የሚባለው መጥቶ አሁንም እያሳደደ አንተ እንዲያርገ ነበር ይለዋል። አይመለከተኝም። whatever ፕሮቴክት እያደረኩ አይደለም። አንቺ በማታውቂው ነገር ነው የምታወሪው። ኤደን ማውራት ከፈለግሽ በባክ ቻናል አውሪ። ምንድነው የማላውቀው? አብዱል የማታውቂው ነገር አለ። ስለዚህ እንደዚህ አይነት ኮንደንሴንዲንግ የሆነ ነገር አታዋራኝ አብዱል። በስነ ስርዓት የምንነጋገር ከሆነ በስነ ስርዓት እንነጋገር። ምንድነው የምትይው? እኔ እኮ አልገባኝም። ቆይ what is wrong with you? No, ሄደን ምንድነው ሪስፔክት አድርጋ አዋራ ነው ችግርሽ ምንድነው? አላዋራሽ በቃ ተኛ አላዋራሽም። ምንም አይ ቢዝነስ ዊዝ ዩ እኮ እኔ ሚውት ሳራ እየነገርኩሽ እኮ ነው አይደል እንዴ? ማታውቂው ነገር አለ። ማውራት ከፈለሽ በባክ ቻናል እናወራለን። ነገር ካለ ደግሞ እንደዚህ ነው ብለክ በባክ ቻናል እንዳልከው አዋራኝ። ካልሆነ እዚህ ጋር ድምጽ ሳሰማ አይገባሽም እንዴ? ዶንት ቢ ኮንደንሴንዲንግ አብዱል ዶንት ቢ ኮንደንሴንዲንግ። ከነዛም ዘይ ነገር አይሰራም። ስነ ስርዓት ነው ያልሽው አብዱል። የስ እኔ ሳወራ አፋፌን አትበል። ኖ ኖ ራስሽ ስነ ስርዓት ያዥ። ኦኬ ምንም ስነ ስርዓት ምናምን የምትይኝ ቁጭ በል ተነስ የምትይኝ ህፃን አይደለሁም። ኦኬ ኖ አፋፍሽን አሁን እኔ ማይክ ሳበራ ነው ማውራት የጀመርሽው ኤደን። ኦኬ I don't like it። በቃ እኔ ሁለቱን ያመጣሁበት የራሴ ምክንያት አለ። የራሴ ምክንያት ኦልሬዲ አድርጌያለሁ። ከዚህ በኋላ አንቺ ማውራት ከፈለግሽ እነሱን ማውራት ከፈለግሽ አዋሪ። ምንድን ነው የምታወሪው? በቃ የራሱ ጉዳይ። I don't care I'm not protecting him. He's a grown ass man። እዚህ ስቴጅ ላይ ከሄለን ጋር ስለተጣሉ በሁለቱ መሀል እርቅ እንዲፈጠር ነው ፕሮቴክት እያደረኩት የነበረው ነው። ኦኬ እንጂ he's a grown ass man። እኔ ፕሮቴክት ላደርገው አልችልም። ምንድነው የምታወሪው?
ወይ አሁንም እየጠየቀኝ ነው ምንድነው የምታወሪው ብላ አሁንም ድረስ እየጠየቀኝ ነው እየጠየኩሽ አይደለም አዎ የምታወሪው ነገር ኖንሰንስ ነው ምንድነው የምታወሪው የምትለኝ ለምንድን ነው ከገባ ለምንድን ነው የምታወሪው የምትለኝ ከእንደገና እንዳስረዳ ነው ኤኒዌይስ አይ ዶንት ኖ ምን ሙድ ላይ እንዳለሽ አላውቅም ሄሉ እኔ በዋናነት እዚህ ቅድም ሁለቱን ልጃችሁ እስቲ በናትሽ ማይክሽን ኦፍ አድርጊ ኦ ማይ ጋድ እንደዚህ አይነት አሁን እኔ ቆይ ለምንድን ነው ቆይ አንቺ አሁን ሄለንን ላወራ ስል ለምንድን ነው ማይክሽን የምታወሪው ስለዚህ አቁም ይሄኛውን አወራርን አቁም እሺ ጥሩ በቃ የኛ ጠንቋይ ቀላቢ በቃ ፋይን that's fine ታውቂያለሽ ስለዚህ ማይክሽን ኦን አታርጊ ማወራውን ስለምታውቂ ማወራውን ኦን አይ ኖ እኔም እኮ I don't know ሄሉ እኔ ያረክ ጉድ እኮ እስከዛሬ ድረስ we are good ምን እንደነካት አላውቅም አሁን ዛሬ ግን በጣም እንትን አለች ተለወጠችብኝና እንደዚህ በአደባባይ እንኳን ሄለን አንቺ ራስሽ ከፋርጌ ማውራት ማለት ምን ሆነ ነው አብዱል አላልሽም ሄለን እኔ ብቻ ነኝ መጥየውን ኩብ አይደለ ስለዚህ በስነ ስርዓት ሌሎችን የምታናገር ከሆነ አናገር ልክ አንድ ሰው ሲያወራ ማይክሽን እሺ ኦፈር ኪኒ በቃ ኤደን እኔ ካንቺ ጋር አሁን ይኸውልሽ ኤደን ካንቺ ጋር አሁን እዚህ ጋር ማውራት አልፈልግም ኦኬ ማውራት ከፈለግሽ በኋላ እናወራለን እኔ እዚህ ጋር የመጣሁበት አላማ አለኝ ሄሉ እኔ አሁን ደክሞኛል ያ እናወራለን ደክሞኛል እኔ ልወጣ ነው ኖ ቢግ ፋሚሊ ገባሽ በውስጥ አውሩ እሺ ሄለን እኔ ለማንኛውም ምን መሰለሽ ኦ ማይ ጋድ ኤደን ካን ፕሊዝ ሚውት አድርጊልኝና እኔ አውርቼ ልውጣ እንዴ ኮንደንሴንዲንግ በሆኑ ወርዶችን እየተጠቀመ እኔን ማዋራት እንዲያዋራ አልፈቅድለትም ምንድነው ኮንደንሴንዲንግ የሆነ ወርድ የተጠቀምኩት ንገሪ እኔ ያልኩህን ነገር ሄለንም ብለሃል እንደ ቤተሰብ አውሩ ኤዲ እኔም ያልኩህን ነገር ሄለንም ብለሃል ስለዚህ አዲስ ነገር አይደለም ምንድነው ያለችኝ ምንድነው አበናሽ ሄደን ታይ አላርፍም የሚያወራው ነገር ያውቃል ተባልኩ በቃ አላርፍም እኔ አጀንዳ ስለነበረኝ ነው አንገቴ ላይ የምትቆመውን ነገር አልፈልግም ለእናንተ አንቺ ኤደን አንቺ እኮ ነሽ ላወራ ስል እኮ አንቺ ልትሽ የምትፈጁ እኮ አንቺ ነሽ እኮ እኔ እኮ መቼ ነው እኔ እኮ ምትላብራ ኖ አረፍ እሺ አሁን ሚታርግልኝ በቃ እኔ ካንቺ ጋር ማውራት አልፈልግም ኤኒዌይስ ሄሉ ሶ በቃ እንደተነጋገርነው በተነጋገርነው መሰረት ማሙሸና ሃኒን አምጥቻለሁኝ ፒስ ፈጥረሻል ቴንክ ዩ ፒስ ስለፈጠርሽ ምናልባት ታች ሆነው ለሚያዳምጡ ነገሩ ላልገባቸው እኔ ማሙሽን ፕሮቴክት እያደረኩ አይደለም ኦኬ የማሙሽ ጓደኛ የነበረው ሃፒን ለማስያዝ ያው አብረን ስንሰራ ነበረ ያ ነገር ከግብ እንዲደርስ አሁን ኢትዮጵያ ላይ በተጀመረው መልኩ እንዲቀጥል ድጋፍና ሞር ኃይል ለማሰባሰብ ነው እዚህ ያመጣዋቸው ማሙሽና ሃኒ አንድ ላይ እየሰሩ ነው ማሙሽን በሚጠየቅበት ነገር on the other any time መጠየቅ እንችላለን ግን ሃኒ ጋር እየደረገ ይሰጥ ያለው ድጋፍ መደገፍ ስላለበት ለዛ ነው ያመጣሁት ሶ በሌላ መንገድ አትዩት ማሙሽ ጋር ጥያቄ ካላችሁ ማሙሽን የምታረጉት ነገር ካለ እሱ መጠየቅ ትችላላችሁ እዚህ ጋር ግን መደገፍ ያለባት ልጅ ስላለች እሷን እየደገፍን ነው ከዛ ውጪ ምንም አላማ የለንም ምንም አጀንዳ የለንም አጉል ላይክ ባለ እንትን ለመሆን አንሞክርና ማታውቁት ነገር ካለ በውስጥ ጠይቁኝ ሁሉ ነገር አደባባይ አይወራምና ኤኒዌይስ ቴንክ ዩ ኤሉ እኔ መውጣት አለብኝና መሄድ ስላለብኝ ነው አመሰግናለሁ አብዱልዴ ያወጣ አብዱ ከማይክ ላይ ወረደ እንጂ እኮ ይሰማችኋል ጋይስ እኔ ጥያቄ ምንድነው አሁን ሀና መታ እንደሷ የሆኑትን ማለት ክስ ልትመሰርት ነው የተያዘበት ልጁ በዛኝ በሌላ ኦሬዲ መስርታለች ሌላ መስርታለች ኦሬዲ ኦኬ የመሰረተችበት ወረቀት ደርሶናል ባይ ዘ ዌይ ሄልዬ እኔ ደግሞ ጥያቄ ምንድነው ታውቂያለሽ ብራቸው የተበሉ አመጣቸዋለሁ እያሉ የተበሉት ሰዎች በጣም ብዙ አሉ እስከ 500,000 ምናምን በኢትዮጵያ እነሱስ አዲስ ምናምን አልኳቸው እነሱ ራሳችሁን እንችላችሁ ላኩልኝ እኔ ለሚመለከቱ አደርስላችኋለሁ ይሄን ቃል ገባላችሁ እዚህ ጋር ያላችሁት እየሰማችሁ ዝም ብያችኋለሁ ይሄ ጉዳይ ግን በሱ አካውንት ብቻ ብር ስለማይገባ ኢትዮጵያ ባሉ ሐዋላ የሚያስተላልፉ ሰዎች ስላሉ ወደ እነሱ ስለሚመራ መንግስት ለራሱ ሲል ያደርጋል ይሄን ልክላችኋለሁ ከፈለጋችሁ
እሺ ዛሲት ይሄ ወሬ ምናምን ብዙ ደረሰኝ ትልካለህ። አራነት ሚስተር ወልፍ ምን ሆነ ነው? ኤደን ይረጋጉ ማማ የምትለው ና ገስት ላይ ውጣና ከፈለክ አናግረኝ። ደነስ በይ ምንድነው ችግራችሁ? ሄለንም ነግረዋለች። ለምንድነው አታውሩ የምትላቸው? ከቅድም ጀምሮ ይዟቸው መውጣት ነው የፈለገው። አብዱል ያላወቀው ነገር ሃናን እኔም አዋርቻታለሁኝ። yes it's condescending አቃለሁኝ condescending እንደሆነ he was condescending he was using patronizing የሆነ አወራር ነበር ሲያወራ የነበረው። ከኔ ጋር እንደዛ አያወራም። አውቃለሁኝ ምን ልታወራው እንደምትችል ሃና አውቃለሁኝ። እኔንም ነርቬን ነክታኝ ነበረ። እስካሁን ድረስ ለሷ ነው እንቅልፍ እያጣን የምንነጋገረው። ስደውል ስልክ የምናነሳው ለሃና ነው ሁላችንም። ማሙሽ ግን በቀደም ተነስቶ እሷን ፎቶዋን ለጥፈው የራቁት ፎቶዋን ለጥፈው እየሰደቧት ሲሰድባት ነበር። በቀደም ምን እያለ ሲሰድባት እንደነበረ ቪዲዮ አለሽ አንቺ ራስሽ። ስለዚህ አብዱል ሃናን ፕሮቴክት ሲያደርግ ከነማሙሽ ነው የሚያደርገው። ኦኬ one second no 2 seconds አሁን ችግሩ ምንድነው? እሷን ፕሮቴክት ሲያደርግ እሱስ ዳሜጅ የሚያደርገው ነገር ምንድነው ያለው? ለማንኛውም የሙሙ ፖለቲካ ወይ የሴጋ ፖለቲካ ጨርሰናል። ለዛ ማጣሪያ አንድ ሙዚቃ ገብዛለሁ። እንኪ እንካ ትላለህ ያ አንቺ ፍቅር ልስጥሽ አንቺ ፍቅር ልስጥሽ ነያንጨውት ምናለኛ ጋይስ ጌም ዜዱ እየላከችልኝ ነበር። አልቀበልም። መጫወት ፈልጋለሁ። ተብተብ አድርጉ እያልኩኝ መቃጠል አልፈልግም። ከፈለጋችሁ መኒጋን ሙሉ፣ ካልፈለጋችሁ ዝም ብላችሁ ረሃ ሆኖ እሺ። ከልኩ አለፍ አላንቺ ማስዋብ ያለ ህይወት አንቺ ፍቅር አንቺ ስጣትን አንቺ ካለሽልኝ በመውደድ ምናትን ሰጥቶ መቀበል ነው ፍቅር በጸባዩ ስስት ለምናችን ዘና ስንልዩ አንቺን በአደባባዩ መሽበታል እንዳንቺ ቆንጆ እስቲ ውበታል ፍቅር ከሰባሽ የታደለሽ ያለሽን ስጪኝ እኔንም እንቺንከ ፍቅርንካ
ፈገግታ አልጣው ከገጽሽ ፍቅር የትም ቦታ ድርድር ከዋክብቱ የጀንበር አድማቂ ታለመልም ያለሽ ደስ ብሎሽ ስትስቂ አንቺን ካንካ አንቺን ካንቺን ካንካ አንቺን ካንቺን ካንካ አንቺን ካንካ አንቺን ካንካ አንቺን ካንቺን ካንካ አንቺን ካንቺን ካንካ